ይስጥልኝ የተወደዳችሁ የኢትዮ ፎረም ቤተሰቦች እንደምን ቆያችሁ? ለአሁን ያሰባሰብናቸውን መረጃዎች ከዚህ እንደሚከተለው ወደ እናንተ ማድረስ ጀመርን። ዋና ዋናዎቹን በቅድሚያ ፊልድ ማርሻል ብርሃኑ ጁላ በጎንደር አንዳቤት ህዝብ ላይ የዘመቱ ወታደሮችን በተመለከተ ውሳኔ ሰጥተዋል ተባለም። የፋኖ አመራሩ ደግሞ የአገዛዙ የጦር አዛዦች ሚና ለአረብ ቅኝ ገዢዎች የአየር ኃይል መንደርደሪያ ቦታን መፍቀድ ብቻ ሆኗል ብሏል። የመከላከያ ሰራዊቱ አባላት በየአውደ ውጊያ ከሚማረኩት ባሻገር ከማሰልጠኛዎች እየጠፉ ነውም ተብሏል። በዝርዝር የሚቀርበው ቀዳሚው ጉዳይ ይሆናል። የብልጽግናው ሹም ስርዓቱ ሙስና እየፈጸመ ነው ብሎ መዘገብ አይቻልም አሉ። ትራምፕ የሚዲያዎችን ፍቃድ እየነጠቀ ነው ብለው ሲዙትም ተሰምቷል። አብይ አህመድ በስም ጠቅሰው ሚዲያዎችንም የታሪካዊ ጠላት አጀንዳ አስፈጻሚ የሆኑ ብለው አቅርበዋል ሲሉም ተሰምቷል። እናንተም ትሰሙታላችሁ። ሬድዋን ሁሴንና ጌዲዮን ጢሞቴዎስ በግብጽ የቀረበውን ጥያቄ ተከትሎ የህዳሴው ግድብ ላይ በአሜሪካ መወያየታቸው ተሰማም። የቀይ ባህር አጀንዳም ዋነኛ ነጥብ ነበር ብሏል የዶናልድ ትራምፕ ተወካይ። እንቃኘዋለን። በገዳሙ በተፈጸመ ጥቃት የሃይማኖት አባቱ መገደላቸው ተሰማም። ፓርቲው የሃይማኖት አባቶች ላይ የሚፈጸሙ ግድያዎች የስርዓቱ ውድቀት ማሳያ ናቸው ብሏል። ሌላኛው መረጃችን ነው። ይህ በእንዲህ እንዳለ በአሽከርካሪዎች ላይ የሚፈጸሙ ጥቃቶች ቀጥሏል። በሌላ በኩል በሀገሪቱ ማደያዎች ላይ የተሽከርካሪዎች ረጃጅም ሰልፎች እንዳሉ ናቸው። የተወደዳችሁ የኢትዮ ፎረም ቤተሰቦች አብራችሁን ስትቆዩ እነዚህን እና ሌሎችን መረጃዎችን ታደምጣላችሁ። ሰናይ ቆይታ ይሁንላችሁ። ፊልድ ማርሻል ብርሃኑ ጁላ በጎንደር አንዳቤት ህዝብ ላይ የዘመቱ ወታደሮችን በተመለከተ ውሳኔ ሰጥተዋል ተባለም። የፋኖ አመራሩ ደግሞ የአገዛዙ የጦር አዛዦች ሚና ለአረብ ቅኝ ገዢዎች የአየር ኃይል መንደርደሪያ መፍቀድ ብቻ ሆኗል ብለዋል። የመከላከያ ሰራዊቱ አባላት በየአውደ ውጊያ ከሚማረኩት ባሻገር ከየማሰልጠኛዎች እየጠፉ ነውም ተብሏል። በአማራ ክልል የቀጠለውን ጦርነት የሰራዊቱ አዛዦች ተጠናቋል ያሉት ገና ውጊያው በተጀመረበት 3 ወራት ውስጥ በፊልድ ማርሻሉ አማካኝነት ነበር። እነሆ ይህ ከተባለ 3 ዓመታት አልፏል። ያ ክልል ሰብአዊም ቁሳዊም ማህበራዊ መስቀልቅል ውስጥ የከተተው ጦርነትን ያዋጉ ዘንድ የተላኩ ጀነራሎችም ያለመታ ከተላለፉት 3 ዓመታት አሸንፈናል፣ ተመተዋል ሲሉ ነው የሚታወሱት። ከ2 ዓመት በፊት ልክ በዚህ ወር እነዚህ 2 አዛዦች ያደረጉት ንግግርም እንዲህ የሚል ነበር። ጽንፈኛው አሁን አንደኛ አመራሩ የቡድን አመራሩ በሚገባ ተመቷል። በድምሩ ሲታይ በወታደራዊ አነጋገር የጠላትን አዛብቶ መደምሰስ ሳይንስ ነው። ስለዚህ የጠላት ተዛብቷል፣ ዋና አቅሙ ተመቷል። ዛሬም እነዚህ አዛዦችም ይሁን ሌሎች አዛዦቻቸው ተመሳሳይ ንግግርን እያደረጉ ነገር ግን እየተዋጉ ቀጥሏል። ከሰሞኑ በደቡብ ወሎ አምባሰል ተራራማ አካባቢዎች እንደዚሁም ጥቂት ቀናት ቀደም ብሎ ደግሞ በደቡብ ጎንደር ስማዳ፣ ጋይንት፣ እስቴ አንዳቤት ባለው ቀጠና ስለተገደሉና ስለተማረኩ የደሃ ኢትዮጵያ ልጆች ግን ሊናገሩ አይወዱም። ባለፉት ተከታታይ ቀናት በምርኮና መስዋዕትነት ከወጡት ባሻገርም ከማሰልጠኛ የጠፉ ምልምል ወታደሮችም አይጠቀሱም። ከጦር ላይ የመከላከያ ማሰልጠኛ ተቋም ለሽምቅ ውጊያ ስልጠና ወደ ብር ሸለቆ ማሰልጠኛ ተቋም ተልከን ነበር ያሉ 8 የሰራዊቱ አባላትም ታጣቂ ኃይሎችን መቀላቀላቸው ተነግሯል። የመከላከያ ሰራዊቱ በጎንደር ቀጠና ከሚገኙ አርሶ አደሮችና ወጣቶች ጋር ለተደረገ የእርስ በርስ መገዳደል ጦርነት ሽልማት እንዲሰጥ ፊልድ ማርሻል ብርሃኑ ጁላ አዘዙ የሚለው መግለጫው ደግሞ ያገዛዙን ፍላጎት የሚያመላክት ነው። የሰሜን ምዕራብና የምስራቅ ህዝብ አሻገር በዚሁ ቀጠና 10ኛ እዝም ለጦርነቱ መሰማራቱን የገለጹት የእዙ አዛዥ ሜጀር ጀነራል ግዛው ኡማም እሳቸው ጽንፈኞች ካሏቸው የአማራ አርሶ አደሮችና ወጣቶች ጋር አንገት ለአንገት ተናንቀን ድባቅ መታናቸው ብለው በኩራት የወንድማማቾችን ሞት ገልጸውታል። አንዳቤት ወረዳ ላይ ውጊያ ለመሩ የአካባቢ ወታደራዊ አዛዦችም ፊልድ ማርሻል ብርሃኑ ጁላ ውሳኔ ሰጥተው ተሸልመዋል በማለት አንስተዋል። አገዛዙ የጦር አዛዦችን የማዕረግ እድገትን ጨምሮ የገንዘብ እና ሌሎች ጥቅማ ጥቅሞች መደለያዎችን በማቅረብ የስልጣኑና የውጭ ላኪዎቹ ተልዕኮ ፈጻሚዎች አድርጓቸውም ቀጥሏል። የፋኖ አመራሩ አስረስ ማረ ደግሞ የአየር ኃይል አዛዥ የሆኑትን ሌትናንት ጀነራል ይልማ መርዳሳን አብነት አድርገው በማንሳት ሚናቸው ለተባበሩት አረብ ኤምሬቶች ሙያተኞች መንደርደሪያ ቦታዎችን መፍቀድ ሆኗል ይላሉ። ከግማሽ ምዕት ዓመት የማይበልጥ ዕድሜ ያላት የአዲስ አበባን ሩብ ያክል የህዝብ ቁጥር የሌላት ሀገር የሺህ ዘመናት የስልጣኔ ባለቤትና በአፍሪካ ነጻነት አባት የሆነችውን
ኢትዮጵያን ቅኝ የገዛች ነው። ትክክለኛ ሊደርሺፕና የጋራ ራዕይ የሌለው ህዝብ እንዲህ ነው የሚሆነው የሚሉት አመራሩ የተባበሩት አረብ ኤምሬቶች ድሮኖች ብቻ ሳይሆን ባለንብረቶች የሆኑት ኤምሬቶቹ በባህር ዳር፣ በቢሾፍቱ፣ አሶሳ ላይ የራሳቸውን ድሮኖች ኦፕሬት እያደረጉ ከትመዋል ብለዋል። ዛሬ ላይ ከ125 በላይ የአረብ ኤምሬቶች አየር ኃይል ስታፍ አባላት በቢሾፍቱና በሌሎችም የአየር ኃይል ግቢዎች ይገኛሉ ሲሉ አንስተው በተለይም ከኢትዮጵያ ወደ ጎረቤት ሀገራት የሚከናወነው ድንበር ዘለል የድሮን ኦፕሬሽን የሚከናወነው ሙሉ በሙሉ በተባበሩት አረብ ኤምሬቶች ዜጎች ነው በማለትም ገልጿል። ኢትዮጵያ ውስጥም በሀገር ላይ ያመፀውን የአብይ አህመድን የምትደግፈውና በተለይም የአማራ ህዝብን የምትዋጋው ይቺው ሀገር ፍላጎቷ ከእርሻ መሬት ፍለጋም አለፍ ያለ ጸረ ኢትዮጵያ ፕሮጀክትን የሚያካትታል የሚል አቋምም አላቸው። እኒሁ አመራር ፕሮፌሰር አሌክስ ደዋል ከመለስ ዜናዊ ጋር በተለያየ ጊዜ በነበራቸው ውይይት መነሻ አድርገው የኢትዮጵያ ወደፊት ዕጣ ፈንታ ላይ ባተኮረው መጽሐፋቸው ላይ የተመላከተንና ለመለስ ዜናዊ የቀረበውን ጥያቄ እንደዚሁም የመሪውን ምላሽ ለዚህ እንደማሳያ አድርገው ማቀርበውታል። አመራሩ አስረስ መለስን በኢትዮጵያ ብሔራዊ ደህንነት ላይ ትልቁ ስጋት ምንድነው ተብለው ሲጠየቁም ከኢትዮጵያ ብሔራዊ ደህንነት አንጻር የሚያቃዠይ ጉዳይ ቢኖር የባህረ ሰላጤው ዘውዳዊ አገዛዞች የአፍሪካ ቀንድን የፉክክር ሜዳቸው ሊያደርጉ የሚችሉበት እድል መኖሩ ነው። በተለይም ታዛዥነትን በስልጣን ሊያከራይ የሚደፍር አመራር ከመጣም ከባድ ችግር ይከተላል የሚል ይዘት ያለው ምላሽ መስጠታቸውንም አስታውሷል። አሁን ያ የተሰጋው የኢትዮጵያ ብሔራዊ ደህንነት አደጋ በመሐመድ ቢን ዛይድና በአብይ አህመድ ጥምረት እውን ሆኗል። ማንም ሀገሩን ለማትረፍ የሚፈልግ ቢኖር ይህንን ስትራቴጂካዊ አሰላለፍ ተከትሎ ማስላት ይጠበቅበታል ሲሉም ጠቅሰው መወረርና ቅኝ መገዛት ከዚህ በላይ መገለጫ ሊኖረው አይችልም። ድሃው የአማራ ገበሬም እየተዋጋ ያለው እነዚህን የውስጥ ኃይሎችን ብቻ ሳይሆን የውጭ ቀኝ ገዢዎችን ጭምር ነው በማለትም ደምድሟል። የብልጽግናው ስም ስርዓቱ ሙስና እየፈጸመ ነው ብሎ መዘገብ አይቻልም አሉ። ትራምፕ የሚዲያዎችን ፈቃድ እየነጠቀ ነው ብለው ሲዙቱም ተሰምተዋል። አብይ አህመድ በስም ጠቅሰው ሚዲያዎችን የታሪካዊ ጠላት አጀንዳም አስፈጻሚ የሆኑ ብለው አቅርበዋል ሲሉም ተደምጧል። በመቶዎች ጋዜጠኞችን ባለፉት ዓመታት ያሰሩት፣ በርካታ የመገናኛ ብዙሃንን የዘጉት፣ ፈቃዳቸውን የሰረዙት፣ ሙያተኞችን ያሳደዱት የብልጽግናው ሰዎች ኢትዮጵያ በሚዲያ ነጻነት ያላትን ደረጃ በየቀኑ ወደ ቀደመ ወዳጃቸው ሻዕቢያ ኤርትራ እያንደረ ደሯት ቀጥለዋል። እንዲያም ሆኖ አሁንም ነጻነት በዛ የሚል ማብራሪያ ላይ ሲሆኑም የባህር በር ጉዳይን እያነሱ ሲከሱም ይደመጣሉ። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ የባህር በር አያስፈልጋትም የሚል ጋዜጠኛ አለ እያሉ ሲከሱ የሚያቀርቡት ምሳሌ መኖሩ ቢያጠራጥርም የብሔራዊ ጥቅም ተጻራሪ ባንዳ የሚል የራሳቸውን መደብ ለማውጣት ግን እየተጠቀሙበት ያለ ሆኗል። ያገዛዙ ሰዎች የሆነው ሆኖ ከጥቂት ወራት በፊት በሀገሪቱ የመገናኛ ብዙሃን ሙያተኛ የሆኑትና የኢትዮጵያ መገናኛ ብዙሃን ባለስልጣን ዋና ዳይሬክተር የነበሩት ሳምሶን መኮንንን 1 ዓመት እንኳን ሳያገለግሉ ድንገት አባረው አብይ አህመድ በስፍራው ያስቀመጧቸው ዋና ዳይሬክተር የሚያደረጓቸው ሃይማኖት ዘለቀ የተባሉት ባለስልጣን ያደረጉት ንግግር እያነጋገረ ነው። የመገናኛ ብዙሃንን የመደገፍና የመቆጣጠር ሚና ያለውን ተቋም እየመሩ መንግስት ውስጥ ሙስናን ለማለት አይቻልም፣ እንደዛ መዘገብም የተከለከለ ነው ሲሉ ይደመጣሉ። ስርዓቱ ኮራፕትድ እንደሆነ አድርጎ ማሳየት ግን አይቻልም። ምክንያቱም ኮራፕትድ የሆነ ስርዓት ስለሌለ ኮራፕትድ የሆነ ስርዓት ካለ ደግሞ አገር ያፈርሳል ማለት ነው። ስለዚህ ሲስተሙን ሆን ተብሎ ኮራፕትድ እንደሆነ አድርጎ የማሳየት አዝማሚያዎች አሉ። ቅድም እንዳልኩ በጋዜጠኛ ስህተት፣ በተራ ጋዜጠኝነት ስህተት ሳይሆን ከባለቤት በሚቀረጽ አጀንዳ፣ ከሚዲያው ባለቤት በሚቀረጽ አጀንዳ የኒሹም የኢትዮጵያ ህዝብ በመንግስት ሹማምንት የሚፈጽምበትን ዘረፋ እንዳትናገሩ ክልከላ ከወራት በፊት የኮሙኒኬሽን ሚኒስትር የነበሩት ለገሰ ቱሉ ካደረጉት ንግግር ጋር የሚመሳሰል ነው። ለገሰ የነዳጅ ዋጋ በተጨመረበት ወቅት ነዳጅ ተወደደ የምትሉ ኢትዮጵያውያን ሁሉ ባንዳ ናችሁ ብለው ነበርና ዛሬም 6 ቢሊዮን መንግስት የሚዘርፋቸው አርሶ አደሮችን ጉዳይ፣ በርካታ ሚሊዮን ዶላሮች ነዳጅ ዜጎችን የሚዘርፍን አገዛዝ፣ 98 ቢሊዮን ብር ከአርቲስቶች ጋር በመጣመር የሚሰርቅን ስርዓት በተመለከተ መዘገብ ብሔራዊ ጥቅማችንን ይጋፋል የሚሉ ሹማምንት አሉት ብልጽግና። አብይ አህመድ በስም የጠቀሷቸውና ፈቃድ የሰጠናቸው ሚዲያዎች ከውጭ የጠላት ኃይሎች አጀንዳ በመቀበል እየሰሩ ነው የሚሉት ሹሟ ትራምፕንም አንስተው ፈቃድ ነጥቋል እያሉ በማስፈራሪያነት አቅርበዋቸዋል። ታሪካዊ ጠላቶች ከውጭና ከውስጥ በተናበቡበት ጊዜ የነሱን አጀንዳ የሚመግብ ዘገባዎችን ሆን ብሎ የማስተላለፍና ሌሎች እንዲቀበሉት የማድረግ ባለቤቶች ከውጭ ሆነው ከውስጥ ለሚሰራው ኃይል ግን እንዲህ አይነት አጀንዳዎችን የማቀበል በተደጋጋሚ ህዝብ ለምን እርምጃ አትወስዱ ብሎን የገባንበት ሁሉ አለ። ፕሬዚዳንት ትራምፕ ቅርብ ጊዜ አይታችሁ ይሆናል ሪቦክ እያደረጉ ያሉ ራሳቸው ናቸው።
የሀገር ብሔራዊ ጥቅም በተነካ ጊዜ፣ ዘላቂ ጥቅማቸው በተነካ ጊዜ ሲስተሙን ኮራፕት ያደርግ ወይም ደግሞ ሲስተሙን ኮላፕስ የሚያደርግ ነገር በፕሬሱ ተፈጽሟል ብለው ባመኑ ጊዜ እንደውም ሬጉላቶሪ ቦዲውን አልፈው ሪቮክ አድርጌያለሁ በመግለጫ ላይ የሚሉበት ሁሉ የኛ ግን እጅግ የሚያስታመን የብልጽግና የስልጣን ጥቅምና የሀገር ብሔራዊ ጥቅም መካከል ግራ መጋባት የተፈጠረባቸው የሚመስሉት አመራሯ ትራምፕ ፈቃዱን የነጠቃቸው የአሜሪካ የሚዲያ ተቋማት የትኞቹ ናቸው ተብለው ቢጠየቁም ግራ እንደሚጋቡ አጠራጣሪ አይሆንም። በሚዲያዎች የሚደርሰውን ትችት በተመለከተ ራሳቸውን ለመከላከል ዶናልድ ትራምፕ ሲዝቱ ተሰሙ እንጂ እንደ ብልጽግናው አገዛዝ ሁሉ የውስጥም የውጭም የሚዲያ ተቋማትን የሚዘጋም፣ ጋዜጠኞች ለቀናት አግቶ ደብዛቸውን የሚያጠፋ የሚያሳድድና ለአመታትም የሚያስር እንዳይደለ ይታወቃልና። ሬድዋን ሁሴንና ጌዲዮን ጢሞቴዎስ በግብጽ የቀረበውን የህዳሴውን ግድብ ጉዳይ በተመለከተ በአሜሪካ መወያየታቸው ተሰማ። የቀይ ባህር አጀንዳም ዋነኛ የንግግር ነጥብ ነበር ብሏል የዶናልድ ትራምፕ ተወካይ። ጌዲዮን ጢሞቴዎስ፣ ግርማ ብሩ፣ ሬድዋን ሁሴንን የመሳሰሉ የብልጽግና ሹማምንት የተካተቱበት ልዑክ ከአሜሪካ ባለስልጣናት ጋር መምከሩን አሳውቋል። በቀጠናዊ ሰላምና ደህንነት ጉዳዮች እንደዚሁም በንግድ ዙሪያ ለመስራት የውይይት ማዕቀፍ ስምምነት መፈረሙም ተዘግቧል። ይህ የብልጽግናው ሹማምንት ጉዞ የተከናወነው አሜሪካ ኢትዮጵያ በአፍሪካ ቀንድ ያላትን ተጽዕኖ መነሻ በማድረግ ሲሆን ይህ ተጽዕኖ ደግሞ አሉታዊም አዎንታዊ መልክ የያዘበትም ወቅት ነው። በሶማሊያ የጸረ ሽብር እንቅስቃሴ የአሜሪካ አጋር የሆነችው ሀገር የሱዳኑ የእርስ በርስ ጦርነት ተሳትፎ ደግሞ ሌላው የብልጽግና ኢትዮጵያ መገለጫ ይሆናል። የሆነው ሆኖ ኢትዮጵያና በአሜሪካ መካከል ያለው የሁለትዮሽ ግንኙነት ይበልጥ ለማጠናከርና በትብብር መስኮች ዙሪያን በጋራ ለመስራት የሚያስችል የሁለትዮሽ መዋቅራዊ ውይይት ማዕቀፍ በዋሽንግተን ዲሲ ተፈርሟል። ከዚህ ስምምነት ባሻገር ወደ አዲስ አበባ ከዚህ በፊት ደጋግሞ የተጓዙት የቀጠናው የዶናልድ ትራምፕ ተወካይ ማሳድ ቡሎስ ከሬድዋን እና ከጌዲዮን ጋር አስተዳደራቸው የመከረባቸውን ጉዳዮችን አቅርቧል። በሱዳን የሰብአዊ እርዳታ ሰላምን ለማስፈንና ዘላቂ ሰላምን ለማረጋገጥ የሚደረጉ ጥረቶችን እንደዚሁም በቀይ ባህር ላይ የባህር ደህንነትን ጨምሮ ቀጠናዊ መረጋጋትን ለማምጣት ያለን ፍላጎት ላይ መክረናል ያሉበትም ይገኝበታል። ሌላኛው ፍሬያማ ያሉት ደግሞ ከጥቂት ወራት በፊት ግብጽ በአካል ለዶናልድ ትራምፕ ያቀረበችው የአባይ ወንዝ እና የታላቁ የኢትዮጵያ ህዳሴ ግድብን የተመለከተውን ነው። ባለፈው ጥር ወር በስዊዘርላንድ ዳቮስ ዶናልድ ትራምፕና የግብፁ ፕሬዚደንት አብዱል ፈታህ አልሲሲ በተገናኙበት ወቅት አልሲሲ በህልውና ጉዳያችን ላይ ትራምፕ ስለሚደግፉን እናመሰግናለን፣ እሱም የህዳሴው ግድብና የናይል ወንዝ ናቸው ብለዋቸው ነበር። በመጀመሪያው የስልጣን ዘመን ስምምነት እንዲደረስ ሁሉንም አድርገሃል ያሉት አልሲሲ አሁንም ያ የተቋረጠ ስምምነት እንዲፈረም እንዲደረግ መጠየቃቸውም ይታወሳል። የግድቡን መገንባት ምንኛ አስከፊ ነገር ነው በማለት የሚታወቁት ዶናልድ ትራምፕ ደግሞ ይህን በእኛ ገንዘብ የተገነባን ግድብ በተመለከተ ከኢትዮጵያ ጋር አደራድራቸዋለሁ ሲሉ ገልጸውም ነበር። አሁን ዋሽንግተን የተገኙት የብልጽግናው ሰዎችም ስለ ግድቡ መክረዋል ብሏል የትራምፕ አማካሪ። ፍሬያማ ከማለት በስተቀር በተጨማሪነት ያነሱት ጉዳይ ባይኖርም ዶናልድ ትራምፕ በመጀመሪያው ዙር የስልጣን ዘመን ላይ በነበሩበት ወቅት አብይ አህመድ የህዳሴውን ግድብ ድርድር ወደ አሜሪካና ዓለም ባንክ ወስደውት የተፈጠረው ችግርም የሚዘነጋ አይሆንም። በገዳሙ በተፈጸመ ጥቃት የሃይማኖት አባቱ መገደላቸው ተሰማ። ፓርቲው የሃይማኖት አባቶች ላይ የሚፈጸሙ ግድያዎች የስርዓት ውድቀት ጉልህ ማሳያ ናቸው ብሏል። በሀገሪቱ በየቀኑ ግድያ፣ በየዕለቱ መርዶ የዜጎች እጣ ፈንታ ቢሆንም ቅሉ እንደ ቁራጩሁ የሚል መልስን ካገዛዙ በኩል ሰጥቷልና በየስፍራው ያለው ክስተትም እንዲያ ያለ ነው። ከሰሞኑ በአዲስ አበባ በጸጥታ አካላት የተገደለው ወጣት ጉዳይ በአማራና ኦሮሚያ ክልሎች በከባድ መሳሪያ ጭምር ህይወታቸውን የሚነጠቁ አርሶ አደሮችም ጉዳይ የዚህ ማሳያዎች ናቸው። ላለፉት 8 ዓመታት እየገደሉ አሊያም እያጋደሉ ሞት የትም አላታደንቁ የሚሉ መሪዎች ባሏት ኢትዮጵያ አሽከርካሪዎችና የሃይማኖት አባቶች ደጋግመው ሰለባዎች ሆኗል። ትናንት በኦሮሚያ ክልል ያጋጠሙ ክስተቶችም ለዚህ አብነት ናቸው። በምዕራብ ሐረርጌ ዞን አሰቦት ገዳም በሃይማኖት አባቶች ላይ ጥቃት መፈጸሙ ሲሰማም ከነዚህ ውስጥ አንድ አባት በጥይት ተደብድበው መገደላቸውም ተገልጿል። የገዳማውያን ግድያ የስርዓት ውድቀት ጉልህ ማሳያ ነው የሚለው ደግሞ ትብብር ለኢትዮጵያ አንድነት ፓርቲ ነው። ትናንት በአሰቦት ገዳም አገልጋይ የሆኑት ቀሲስ ጥላሁን ኃይለ ሚካኤል የተባሉ ካህን ድንገት የገዳም አባቶች ላይ አነጣጥሮ በተከፈተ የጥይት ትሩምታ ተገድለዋል ሲልም ገልጿል። በዚሁ ገዳም በተደጋጋሚ መነኮሳት በአሰቃቂ ሁኔታ የሚገደሉ እንደሆነ ይታወቃል በማለትም አክሏል። እንዲህ ያሉ ተደጋጋሚ ግድያዎች የስርዓት የመጨረሻ ውድቀት ጉልህ ማሳያ ናቸው ብሎም ዓለም አቀፍ ፍትህ ሰፍኖ የጫካውም የከተማውም ለፍርድ የሚቀርቡበት ቀን ሩቅ እንደማይሆን እናምናለን በማለትም አብራርቷል። የብልጽግናው አገዛዝ ገዳማትና የሃይማኖት ተቋማትን ከጦርነት ፕሮጀክቱ ጋር አያይዞ በተደጋጋሚ ሲያቀርብ ከርሟል።
በዚህ ሳቢያም የጥቃቶችም የሌሎች አጥቂዎችም ተጋላጭ አድርጓቸዋል። ገዳም ገብቷል፣ ገዳም ተወሽቋል እያሉ የሀገሪቱ የጦር አዛዦች የከባድ መሳሪያ ወደ እነዚህ የእምነት ተቋማት እየተኮሱ የሃይማኖት ሰዎችን ገድለዋል። ከዚህ በፊትም ጠቅላይ ሚኒስትሩ ገዳሙ ሰራዊት ሰለጠለብን እያሉ ሲናገሩ ይታወሳሉ። እዚህ አዲስ አበባ ዙሪያ አይደለም እንደ ገዳማት ወታደር ሲያሰለጥኑ ያገኘናቸው። እዚህ ጎጃም እኮ አይደለም፣ እዚህ አዲስ አበባ ምን ያደርጋል? በገዳም በቤተክርስቲያን ወታደር ማሰልጠን፣ ግድያን፣ ገዳይን ማዘጋጀት ምን ያደርጋል? ይህ በእንዲህ እንዳለ በአሽከርካሪዎች ላይ የሚፈጸሙ ጥቃቶች እንደቀጠሉ ናቸው። በሌላ በኩል በሀገሪቱ ማደያዎች የተሽከርካሪዎች ረጃጅም ሰልፎችም እንዳሉ ናቸው። ሹፌሮች ደግሞ በቀን በመንግስት ሌቦች፣ በሌሊት ደግሞ በማይታወቁ ዘራፊዎች መስራት ተስኖናል ይላሉ። በኦሮሚያ ክልል ምዕራብ ሐረርጌ ኦዳ ቡልቱም ወረዳም አብዱ ሰባር የተባለው አሽከርካሪ በሌሊት ባልታወቁ ኃይሎች መኪናውን በማስቆም መገደሉን አሽከርካሪዎች ገልጸዋል። በአካባቢው ሌሎች የ7 መኪና ሹፌሮችና ረዳቶችም ታግተው ተወስዷል። አጋችና ገዳይ የማፊያ ቡድን ያለው ኦህዴድ ብልጽግና የሀገሪቱ አውራ መንገዶች ገጽታን እንዲህ ያለም አድርጎት ቀጥሏል። ሹፌሮቹ መተሃራ አቅራቢያ እየተፈጸመባቸው ያለውን ነገር ሲገልጹም በሌሊት ያልታወቀ ወንበዴም በቀን ደግሞ የመንግስት ወንበዴም ስራና ኑሯችንን የሰቆቃ አደረገው በማለት ነው። እነዚህ የጭነት ተሽከርካሪዎች በአዋሽ አርባና መተሃራ መካከል በየኪሎ ሜትሩ በሚባል ደረጃ የተደረደሩ ትራፊኮችና የመንገድ ትራንስፖርት ባለሙያዎች ምዝበራን በመፍራት ቀኑን ሸሽተው ምሽቱን በመጠባበቅ ላይ የቆሙ ናቸው። ሌሊት ደግሞ ለማፊያ ቡድኖች ጥቃት የተጋለጡ ይሆናሉ። በሀገሪቱ አሽከርካሪዎች የጸጥታ ቀውስ ብቻ ሳይሆን የነዳጅ ቀውስም ተቋቁመው ቤተሰቦቻቸውን ለመደጎም ይጥራሉ። እንዲያም ሆኖ ዛሬም በየማደያዎቹ ያለው ሰልፍ ግን የብልጽግናው ፕሬዝደንት የቆመ መኪና የለም እንደሚሉት ያለ አይደለም። በተለያዩ የሀገሪቱ ክፍሎች የሚገኙ የነዳጅ ማደያዎች አሁንም በረጃጅም የተሽከርካሪ ሰልፎች እንደተጨናነቁ ስለመሆናቸውና የነዳጅ እጥረቱም እንዳልተሻሻለ ዋዜማ ዘግቧል። በበርካታ የክልል ከተሞች በአሁኑ ወቅት ያለው የነዳጅ አቅርቦት እጥረት መንግስት በቀን 4.5 ሚሊዮን ሊትር ነዳጅ እያቀረበ በነበረበት ወቅት ከነበረውም የከፋ ስለመሆኑ ምንጮች ነገሩኝም ብሏል። ከአዲስ አበባ ውጭ ባሉ የሀገሪቱ አካባቢዎች እንደዚሁም ሙሉ በሙሉ ከሀገሪቱ ህዝብ እንዲነጠል ከተገፋው የትግራይ ህዝብ በስተቀር ባሉ ስፍራዎች ይኸው እጥረት መባባሱም ተሰምቷል። ብልጽግና በቀን ያቀርብ የነበረው ወደ 4.5 ሚሊዮን ሊትር ነዳጅ የመካከለኛው ምስራቅ ጦርነት ከመከሰቱ በፊት ወደ ነበረው 9 ሚሊዮን ሊትር መመለሱን የገለጸው ከአንድ ሳምንት በፊት አካባቢ ነበርም። ይህን ባለማግስት ያሳለፈው ውሳኔ ግን በነዳጅ ምርቶች ላይ ከፍተኛ የተባለ የዋጋ ጭማሪን በአንዳንዶቹ ላይ ከእጥፍ በላይ የሆነ ሲሆን ይህ ግን እምብዛም ጉዳይ ሆኖ አልታየም። ምክንያቱም በየቀኑ ሞትን የሚለማመድ ሀገርና ዜጋ እንዲፈጠር አድርጓልና። የተወደዳችሁ የኢትዮ ፎረም ቤተሰቦች ለአሁን ያሰባሰብናቸው መረጃዎች ይህንን ይመስሉ ነበር። አበቃን። ቸር ያሰማን።